የሚገርማችሁ ይሄ ግለሰብ አካለ ጉዳተኛ ነው። ሁለቱም እግሩ አይታዘዙትም፣ በክራንች ነው የሚሄደው። እጁን ግን የእጁንም አጠቃላይ ለእጆቹ ኃላፊነትና ሰጥቶ ትልቅ ባለሙያ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጤ ዞን የሄደ ጊዜ ቁጥር 1 በክብር ተቀምጦ ጠቅላዩ ይሄንን ልጅ ማየት ነበረባቸው። ጥበበኛ ነው። 2 እግር ያላቸው ሮጠው ሲኖን ጎትተው የሚያቆሙ ወጣቶች በእጃቸው ጽፈው ባፋቸው ተናግረው በኤፍቢ ጦርነት መሬት ሽማ ላይ ተወጣጥረው አመራሩ አይሰራ እነሱም አይሰሩ ወይ አያሰሩ። ይሄ ሰውዬ ግን በክራንች በእጆቹ ጥበብ ይሰራል፣ በእጆቹ ይሄዳል። አስቡት፣ እጁ እግርም ነው መስሪያም ነው። ይህንን ሰውዬ ጠቅላይ ሚኒስትሩ ወደ ስልጤ ዞን ሄደው ሳያዩ መምጣታቸው ጥበብን ስራን በተግባርን ወደ ጎን እንደተደረጉ ማየት ያስፈልጋል። ጠቅላይ ሚኒስትሩ እኮ ወደ ኮሪደር ልማት ብለው ወደ ገጠር ወደ ስልጤም ሌላም ቦታ የሄዱበት ዋነኛ ምክንያት ያነበሩትን ማኖር ነው፣ ዘመናዊነትን ማስተማር ነው። ይሄ ሰውዬም በተመሳሳይ የእሳቸውን የሚከተል ስራ እየሰራ ስለነበረ እገዛ እንዲደረግለት በባህላዊ በእጁ በጉልበት የሚሰራቸውን ነገሮች ዘመናዊ የመሳሪያ እገዛ ቢደረግለት ትልቅ ስራ መስራት ይቻላል። ምን ያክል ስራን ለሰሪው የተባለውን የባህላችን አነጋገር የሚሽር አውርቶ አደሮች ሀገራችን ምን ያክል እንደ ጎዷት የሚያሳይ ነው። ይሄ ልጅ ድጋፍ ቢደረግለት ለሌሎቹም እግር ላላቸው እግራቸውን አካለ ስንኩል አድርገው እያላቸው መሄድ እየቻሉበት መስራት እየቻሉበት መሮጥ እየቻሉበት ተቀምጠው 24 ሰዓት እንደ ሶላር ፀሐይ የሚያጠራቅሙ አካላት ከዚህ ልጅ መላው ኢትዮጵያውያን ይማሩበት ነበር። ጠቅላዩ ሄደው አይተው ቢያበረታቱት ከዚህ ልጅ ተማሪ ኢትዮጵያ ህዝብ ቢሉ ብዙ ነገር መማር ይቻል ነበር። ግን እየሆነ ያለው የመንግስት ንብረት የጠላን ንብረት እስኪመስል ድረስ በመንግስት ባጀት የተያዙ ፕሮጀክቶች በየቦታው የፀሐይ ሲፈራረቅባቸው አቧራና ከብቶች ሲራገጡባቸው የሚውሉ በየቦታው 10 ዓመት ያላለቁ ፕሮጀክቶች ባሉበት ሁኔታ የፎቶ ጋጋታ ፌስቡክ መር ፖለቲካ የባርዛፍን በአታክልት እንለውጥ የሚለውን ፕሮጀክት በፎቶ አንድ ሰሞን ሸፋፍነውት ተውት። ኮሪደር ልማት ተብሎ መንግስታችን ያመጣውን አይታችኋል አይደለም? በከተማ ቀንዳም ከርከሮ መሰል ቤቶች እየተሰሩ ነው። አሁንም በየከተማው ባህር ዛፍ ተቆርጦ በችግኝ ውሸት ነው አንድ ሰሞን በፎቶ አጥለቅልቀው ትተውታል። ፌክ አካውንት ሁሉም ከፍቷል። ባለስልጣኑ ወጣቱ ሁሉም በህዝብ ስም ነጋዴ ነው። ሁሉም ይነግዳል። በፌስቡክ ጻፉ ምን ተብሎ የሚታሰሩ ሰዎች ሌላ አጀንዳ ነው የሚፈልግላቸው። ምክንያቱም ድምጽ አፈናችሁ ወይም ደግሞ የመናገር መብትን ገፋችሁ እንዳይባሉ ሌላ በቤተሰቡ በጎረቤቱ በመሬት በተለያዩ ነገሮች የተጣሉ ሰዎችን አጀንዳ የሚያሳስር ወንጀል ፋብሪካው የማሰር ነገር አለ። ይሄ የህዋት ድሮ ሲሰራው የነበረ አሻሻልን ከሚል መንግስት ብዙ ነገር መስተካከል መቻል አለበት። አሁንም ክልላችን ትልቅ እንትን ማድረግ ያስፈልጋል። መንግስትን እንዳይሰራ የሚያደርጉ አክቲቪስቶች አሉ። ትክክል ነው። ጥሩን ጥሩ ሰርታችኋል፣ ያጠፋችሁ አጥፍታችኋል ማለት ደግሞ ይሄ አግባባዊ ግዴታም ነው።